በአማራ ላይ የሚደርሰውን ዘርፈ ብዙ ጥቃት የተቃወሙና አካባቢ ጥያቄ ያለን አካባቢ ጥያቄ እሺ ብዙ ብላለው አንዴ የተከበራችሁ ልደማመጥ አቶ ገዱ አንዳርጋቸው አማራ ክልልን በአንድ ወቅት የመሩ ናቸው። የጠቅላይ ሚኒስትር አብይም አማካሪ ሆነው ያውቃሉ። በመጨረሻም የውጭ ጉዳይ ሚኒስቴርም ሆነው ሀገራቸውን አገልግለዋል። አሜሪካ ከተሰደዱ በኋላ ኑሯቸውን በፓርኪንግ ሰራተኝነት እየገፉ ተብሎ በሰፊው እየተዘገበ ይገኛል። በሰዓትም እስከ $15 እንደሚከፈላቸው ተነግሯል። ሲሾም ያልበላ ሲሻር ይቆጨዋል። ይህ አባባል በሀገራችን የተለመደ ነው። አቶ ገዱ አንዳርጋቸው አሜሪካ ውስጥ ፓርኪንግ እየሰሩ ከሆነ አክብሮቴ እጅግ ከፍ ያለ ነው። በመጀመሪያ ማስታውሰው አቶ ገዱ የአማራን ሕዝብ አትግደሉ ብሎ በአደባባይ በፓርላማ ሲናገር ሞት እንደሚኖር አውቆ ነበር። አሁንም ካለፉት 5 ዓመታት ስህተቶቻችን ጥፋቶቻችን መማር አለመቻላችን ነው። ያለፉት 5 ዓመታት ያሳዩ አሁን በስልጣን ላይ ያለው መንግስት ራሱ ፖለቲካዊ ችግር ይፈጥራል። ያንንም ፖለቲካዊ ችግር ፖለቲካዊ በሆነ መንገድ ከመፍታት ይልቅ በወታደራዊ ኃይል ለመፍታት ይንቀሳቀሳል። አቶ ገዱ የመጀመሪያው ሰው አይደሉም። ብዙ ምሳሌዎች አሉ። ዶክተር ብርሃኑ ነጋ አሜሪካ ዘበኝነት ይሰራ እንደነበረ በአደባባይ ተናግሯል። ስራ መስራት ያስከብራል እንጂ ሰውን አያስንቀውም። የማስታውሰው አቶ ገዱ አንዳርጋቸው ለመጀመሪያ ጊዜ ህዝቡን ይቅርታ ጠይቀው ወደፊትም ተጠያቂ ለመሆን ደረቱን ነፍቶ በአደባባይ በፓርላማ የተናገሩ እውነተኛ ሰው ናቸው። ለዚህም ምስጋና ይገባቸዋል። አሁን በአማራ ክልል ሰላምና መረጋጋት እንዲመጣ ከተፈለገ የሚታይ አንደኛ መከላከያ ሰራዊት ያለምንም ቅድመ ሁኔታ ወደ ካምፑ ይመለስ። ድሮንም በማይመለከተው ስራ እንዲገባ ተደርጎ በእጅጉ ያከብረው ከነበረው ህዝብ ጋር እንዲጋጭ ወደ መደረጉ ስህተት ነው። መንግስት በራሱ ክፋትና አቅመቢስነት ያጣው ቅቡልነት በመሳሪያ ኃይል ለማስመለስ መሞከር የጥፋት መንገድ ነው። ሰራዊቱን ከህዝቡ ጋር አተኩራሉት የሚል እምነት አለ። አሁንም ጨርሶ ሳይመሽ ህዝብን ከማሳደድ ወጥቶ ወደ ካምፑ የሚመለስበት ሁኔታ መፈጠር አለበት። ከ3 ወር በፊት የመከላከያ ሰራዊትን የአማራ ህዝብ ጠባቂው አድርጎ የሚመለከት ህዝብ የነበረ ምክር ቤቱ ቆሙ ነው መጠየቅ ያለበት። አሁን ለምን ተፈጠረ? አሁን መከላከያ ሲመጣ ያጠፋኝ ነው ብሎ ደም ስጋት ውስጥ ገባ። ዛሬ በትዊተር እና በፌስቡክ እየተዘዋወረ ያለው መረጃ ምን ያህል እውነት ነው የሚለውን ለማወቅ እያጣራን ነው። ሆነም ቀረ ስራ ክቡር ነው። እውነት ከሆነ ለሁላችንም ትምህርት ሰጥቶ የሚያልፍ ጉዳይ ይሆናል። የጊዜ እንጂ የሰው ትልቅ የለም።